የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የመዲናዋን ሰላም ለማጽናት ነዋሪዎች ያለምንም ስጋት የዕለት ተዕለት እንቅስቃሴያቸውን እንዲያከናውኑ ለማስቻል በልዩ ትኩረት እየሰራ ይገኛል። ቢሮ ህዝቡ የሰላሙ ባለቤት እንዲሆን ለማድረግ የተለያዩ አደረጃጀቶችን ፈጥሮ እየተንቀሳቀሰ ሲሆን ከነዚህ መካከልም የከተማዋን ሰላም በማስጠበቅ ረገድ የላቀ ሚና ያላቸው የሰላም ሰራዊት አባላት ይገኙበታል። እነዚህ አባላትም በከተማ ውስጥ በሚገኙ 4350 የብሎክ አደረጃጀት ውስጥ ተካተው አካባቢያቸውንና ከተማዋን በንቃት በመጠበቅ ላይ ናቸው። ቢሮው በትጋት ሲያገለግሉ ለቆዩ የብሎክ አደረጃጀት የሰላም ሰራዊት አባላት እውቅና ሰጥቷል። የቢሮ ምክትል ኃላፊ አቶ ተስፋዬ ደንደር በእውቅና መርሃ ግብሩ ላይ እንደገለጹት የሰላም ሰራዊት አባላት ለከተማዋ ሰላም መጽናት ያላቸው ድርሻ የላቀ ነው። ብሎክን መሰረት ያደረገ የሰላም ሰራዊቱ፣ ብሎክ ላይ ያለው ነዋሪ፣ የጸጥታ አመራሩ፣ የፖለቲካ አመራሩ፣ የጸጥታ ኃይሉ በቅንጅት አንድ ላይ በመስራታችን ምክንያት የታሰቡልን ድግሶች በሙሉ ከሽፈዋል፣ አልተሳኩም ማለት። ሰላም ሰራዊት የመሰለ ሌሎች ደግሞ አጋዥ የጸጥታ ኃይሎችንም መላ ህዝቡም ለጸጥታ ተባባሪ ስለሆነ መረጃ በመስጠት በመጠቆም ዲተራንስ በመፍጠር ቀኝ እጅ ሆኖ እየሰሩ በቅንጅት አንድ ላይ ሆኖ እየሰሩ ስለሆነ ነው ያልተሳካው ማለት ነው። በከተማው የተጀመረው አስተማማኝ ሰላም ተጠናክሮ እንዲቀጥልም ኃላፊው ጥሪ አቅርበዋል። እውቅና መስጠት ደግሞ ለስራ ያነሳሳል። ትንሽ ደከም ያሉትንም ወደ ስራ ለመምጣት ይረዳል። ጠንከር ብሎ የሰሩትንም የበለጠ እንዲጠናከሩ ያደርጋል። የተዘናጉትንም እንዲነቁ ያደርጋል። ስለዚህ እሱንም በማስመልከት የተዘጋጀ ፕሮግራም ነው ዛሬ ማለት ነው። አሁንም አተኩረን እንስራ በሰላም ላይ፣ ከሰላም በላይ ምንም ነገር ስለሌለ ማለት ነው። ስለዚህ እንደውም ከባለፈው ተቀናይተን ከሰራ ነው በላይ በባለፈው ተባብረን ከሰራ ነው በላይ የአሁኑ ትብብራችን የላቀ መሆን አለበት። እውቅና የተሰጣቸው የሰላም ሰራዊት አባላትም እውቅናው ለቀጣይ ስራቸው አቅም እንደሚፈጥርላቸው ገልጸዋል። የከተማዋ ሰላም በዘላቂነት ለመጠበቅና የአካባቢያቸውን ደህንነት ለማረጋገጥ ያላቸውን ዝግጁነትም አረጋግጠዋል። ተግተን ስለሰራን ነው ዛሬ ሽልማቱ ላይ ደረስነውና ከዚህ የበለጠ ደግሞ ቀን ከሌሊት በርደን ሰለቸን ደከመን ሳንል ከዚህ በላይ ሰርተን ለውጥ በደንብ እናሳያለን ብለን በጠንካራ በታታሪነት እንሰራለን ብለን ያው በቆራጥ ዓላማ ተነስተናል ማለት ነው። ዝግጁ ነን። እውቅናው ጥሩ ነው፣ በጣም ያበረታታናል። ማህበረሰቡ እንደ ልቡ ይወጣል ይገባል። ጸጥታችንን አስከብረናል። ሰላሟን ወደፊት አዲስ አበባ እንደ ስሟ አዲስ ሆና ውብና ጽዱ እንደሆነች አስቀጥለን ለመሄድ ይሄን ያህል ለመስራት ነው እቅዴ ማለት ነው። በአሁኑ ወቅት ከ200 ሺህ በላይ የሰላም ሰራዊት አባላት በአዲስ አበባ ከተማ ይገኛሉ።